አሰላሙ አሌይኩም ወራህመቱላሂ ወበረካቱ። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁኝ። በያላችሁበት ሰላማችሁ ዝዝት ይበልልኝ። ውድ ሀገሬ ልጆች እንዲሁም የቻናሌ ተከታታዮች ላይክ፣ ሼር እያረጋችሁ የምታበረታቱኝ እህት ወንድሞቼ ከልብ አመሰግናለሁ። ኑሩልኝ። እንዲሁም ደግሞ ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ቤተሰብ እንሁን እላለሁኝ። ዛሬ ደግሞ በክፍል 22 መጥቻለሁኝ ማለት ነው። ይህን ባሌን ባገኘሁት ክፍል 22ን እየመጥቻለሁኝ። እናንተም ላይክ፣ ሼር፣ ሰብስክራይብ አርጉ ማለት ነው የኔ ውዶች። ክፍል 22 ከተቀመጥኩበት ሳልነሳ ለማቀፍ እጅን ዘረጋሁ። ተነሽና አቀፊያት አለኝ። እሱ ሰኪናን በስስት ያያል፣ እኔ ደግሞ እሱን በፍቅር አየዋለሁ። በዚህ መሀል ኢክሩ ጨርሳ ወጣች። ልጅን መጫወቻ አደረጋችኋት አይደል ብላ ልጇን ተቀብላ የኔ ፍቅር ሲለማመዱብሽ ዝም ትያለሽ? አታለቅሽም? እያለች ልታጠባት ይዛት ገባች። አራታችንም ተያይዘን ሄድን። በየመሃሉ የሲሃም የት ደርሳችኋል የሚል የስልክ ጥያቄ እንዳለ ሆኖ ቤታቸው ደረስን። ግቢ ስንገባ ፍርሃት ወረረኝ። እስካሁን ድረስ አባቱን በድምጽ ይሁን በአካል ተገናኝተን አናውቅም። ወደ ኢክሩ ተጠግቼ ጠበቅ አድርጌ ያዝኳት። አይዞሽ ብላ ኢክሩ እጄን ጠበቅ አደረገችኝ። ወደ ቤት ስንገባ ያረፈድነው እኛ ብቻ ነን። ሁሉም ጓደኛሞች ከሚስቶቻቸው ጋር ተገናኝተዋል። ብቻውን የመጣው አቡበክር ብቻ ነው። ገና ወደ ቤት ስንገባ ሙስጤ ድምፁን ከፍ አድርጎ ማዘር ምራትሽ መታለች ተዋወቂያት አለ። መጅሊሱ ላይ የተቀመጡት አባቱ እንደሆኑ ገምቻለሁ። ወዴት ልሂድ? ምን ልበል? ጨነቀኝ። ባለሁበት ቁሜ ቀረሁ። የኔ ቆንጆ ልጅ መጣሽልኝ ብላ ሩጣ መታ ተጠመጠመችብኝ። እናቱ ለኔም እናቴ ነች። አንቱ እያልኩ ላላርቃት እናቴ ብዬ እንዲጠራት ቀድማ ቃል አስገብታኛለች። ስለዚህ ልክ አለሜ እንደሚጠራት እኔም እማ ብዬ ጠርቼ አቀፍኳት። አቅፋኝ እየሳመችኝ ብዙ ቆየች። አረ እኔም ተራ ይድረሰኝ የሚለው የሲሃም ድምፅ አለያየን። ሲሂም ተጠመጠመችብኝ። እኔም አጥብቄ አቅፌ ሳምኳት። ከወንድሙ ጋር በቃላት ሰላምታ ተዋወቅን። እስኪ ነይ የኔ ልጅ ልሳምሽ የሚል ድምፅ ሰምቼ ወደ መጅሊሱ ሄድኩኝ። አባቱ ትልቅ ሼክ ናቸው። ፊታቸው በሻሻ የማያስፈሩ ኑራቸው የሚያበራ ናቸው። አጠገባቸው ሂጄ ተንበርክኬ ተቀመጥኩ። ዚያራዬን እንደጨረስኩ ትንሽ ተረጋጋሁ። ፍርሃት ቀነሰልኝ። ሲሃም ከጎኔ ተቀምጣ እያወራች ፍርሃቴን አባረረችው። አሁን የምሳ ሰዓት ነው ተሰብሰቡ ተብሎ ሴት ለብቻው ወንድ ለብቻው ተሰበሰብን። ማዕድ በልተን እንደጨረስን ቡና ፈላ። በዚህ ሰዓት ሁሉም ከየራሱ ህይወት ገጠመኝ የሚያስቃቸውን ነገር እያወሩ ቤቱ በሳቅ ተሞላ። ሙስጤ ሲቀልድ ለዛ አለው። ማዘር እንዴት ነች? ኢማን አግኝቷት ነው ወይስ አግኝተዋለች የሚባለው ብሎ ድንገታዊ ጥያቄ ጠየቀ። ጥያቄው ድንገታዊ ሆኖ እንዳስደነገጣት ንግግሯ ያስታውቃል። አይ ቆንጅዬ ናት፣ ምን ይወጣላታል፣ ግን የኔም ልጅ ጨዋ ነው፣ ስርዓት አለው፣ ሰው አክባሪ ነው እያለች እያንዳንዳችን አስበልጣ እንዳንቀየማት በሚመስል አነጋገር ሁለታችንንም መረጠች።
በዚህ ንግግሯ አለሜ ሳቁን ለቀቀው። በቃ ጠበቃዬ እኮ ነሽማ ብሎ እቅፎ ሳማት። ውስጤ አሁንም አላረፈም። በአይኑ ዞር ዞር ብሎ ሲመለከት ሁሉም ጥንድ ጥንድ ሆኖ አቡበክር ብቻውን ተቀምጦ የፈንዲሻ ሳህን አቅፎ ሲበላ ተመለከተው። አዎ አግብተህ ወልደህ አትቀፍና ሳህን አቅፈህ ሆድህን ሙላ ሲል በንግግሩ ሁሉም ሳቁ። አቡበክር መብላቱንም አቁሞ ሀሰኑ ሳህኑን ከሱ አራቀው። ተው ሙስጤ በቃ አንድ ቀን ያገባል አልኩኝ እንዳይከፋው ብለሽ ነው? ይሄ መቼም አይሰማውም። እስኪ ቆጭቶት አሁን ያግባ ሴት አጥቶ መሰለሽ ስላልፈለገ እንጂ አለኝ። በዚህን ጊዜ አቡበክር በምሬት መናገር ጀመረ። እውነት እኔ እንደናንተ አግብቼ መውለድ የማልፈልግ ይመስላችኋል እንዴ? እስኪ ንገሩኝ። በማሰብና በመፈለግ ቢሆን ኑሮ ከማናቸውም ቀዲም ነበር። ግን ሴት ሁሉ ሚስት መሆን አይችልም። አላህን የምትፈራ የሆነችን አምጥታችሁ ወይም ጠቁማችሁኝ አላገባም ብያለሁ። ንገሩኝ። እምቢ ብያችኋለሁ። በቃ እኔ በራሴ ፈልጌ ያጣሁ ምን ልሁን? ለአላህ ትዕዛዝ ተገዢ የሆነች ከገንዘብ ይልቅ እኔን የምታስቀድም የሆነች ካለች አምጧት። ዛሬ ነገ ሳልል አገባለሁ። ንግግሩን በመሃል ዝምታን አሰፈነ። የሼህ አህመድ ንግግር ዝምታውን አስወገደ። ልጄ ንግግርህን ሰማሁ። ጥሩ ለጥሩ ነው። አላህ የወፈቀው ኢንሻአላህ። ልሞክርና በዚህ ሳምንት ውስጥ አሳውቅሃለሁ። በአላህ ፍቃድ አንተም እንደ ጓደኞችህ ታገባለህ። አብሽር ልጄ፣ ሁሉም ለኸይር ነው። መፈተንህን አትጥላው። አላህ የተሻለ ይዞልህ ነው። ወርቅ በስንት ሰዓት ተፈትኖ አይደል እኛ ጋር ውድ የሆነው። ኢንሻአላህ በዱአ በርታ አሉት። ይህን ሲናገሩ አቡኪ ፊቱ ላይ የተስፋ ብርሃን ፈንጥቆ ደስታ ይነበብበታል። ሌሎቹ ግን አለሜን ጨምሮ የሼህ አህመድ ንግግር ግራ ያጋባቸው ይመስላል። ሁሉም ተለያዩ። ማንን ሊድሩት ይሆን? በቀጣይ ክፍል እና የኔ ውዶች ላይክ፣ ሼር፣ ሰብስክራይብ አድርጉ ማለት ነው። ወዳችኋለሁ፣ አከብራችኋለሁኝ። የዛሬውን ቪዲዮዬን በዛ አጠናቅቄያለሁኝ። በቀጣይ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ።